እግዚአብሔር ሕሊና ታስባይ ነበረች። የአበው ተስፋቸው ማርያም ተወለደች። እናት እንድትሆነው ለዓለም ንጉሥ ቤተ መቅደስ ድንግል ገባች ከመቅደስ። ታኅሳስ 3 የእመቤታችን ወደ ቤተ መቅደስ መግባት ድንቅ ታሪክና የ8 ሊቃውንት ትምህርት ተጻፈ በመጋቢ ሐዲስ ዶክተር ሮዳስ ታደሰ። ኢያቄምና ሐና ቃል ኪዳናቸውን ለመፈጸም ዘመዶቻቸውን ባልንጀሮቻቸውን ከነ ልጆቻቸው በመጥራት ሕፃን ልጃቸውን እመቤታችንን ልዩና ንጹሕ ልብስን አልብሰው በመንፈሳዊ ዝማሬ እግዚአብሔርን እያመሰገኑ መብራትን በእጃቸው ይዘው እያበሩ ኢየሩሳሌም ወዳለው ቤተ መቅደስ ወሰዷት። ያን ጊዜም ሊቀ ካህናቱ ዘካርያስ በካህናቱ ታጅቦ የምስጋና ዝማሬ ከልዑካኑ ጋር እያሰማ እነርሱን ለመገናኘት ከመቅደስ ወጣ። በዚያም ሊቀ ካህናቱ ብቻ ወደሚገባበት ወደ ቅድስተ ቅዱሳኑ የሚያስወጡ 15 ደረጃዎች ሲኖሩ በየደረጃዎቹም መዝሙረ ዳዊት ተደጋግሞ ሲደረስባቸው ከሚጸለዩት የዳዊት መዝሙራት ውስጥ መዝሙር 118፣ መዝሙር 132 የሚገኙ ሲሆን እነዚህንም የብሉይ ኪዳን መጽሐፍት አጥኚዎች የመውጣት መዘምራት ወይንም ሳልምስ ኦፍ አሰንት ይሏቸዋል። እናትና አባቷም ሊቀ ካህናቱን ካሉበት ቅዱስ ቦታ ወደ እነርሱ እስኪመጣ ለመቆየት ልጃቸው ማርያምን ከአንደኛው ደረጃ ላይ ቢያኖሯትም እርሷ ግን በድንቅ አምላካዊ ሥራ መንፈሳዊ ኃይልን ተመልታ የ3 ዓመቷ እመቤታችን ያለምንም ረዳት ብቻዋን ደረጃዎቹን በመውጣት በእጅጉ ወደ ተቀደሰው ሊቀ ካህናቱ ብቻ ወዳለበት ስፍራ ሄደች። እርሱም በእጅጉ ተደንቆ ባረካት። ያን ጊዜ መንፈስ ቅዱስ ለሊቀ ካህናቱ የሰው ዘርን በመላ ወደ ገነት የሚያስገባ ነቢያት ትንቢት የተናገሩለት የእግዚአብሔር ልጅን የምትወልደው እርሷ እንደሆነች ገልጾለት ቦታዋም በጣም የተቀደሰውና እርሱ መሥዋዕት ለማቅረብ በዓመት 1 ጊዜ ብቻ የሚገባበት ከእርሱ በቀር ማንም ሰው የማይገባበት ቅድስት ቅዱሳን ውስጥ መሆኑን ገልጾለታል። እርሱም ይህንን የእግዚአብሔር ድንቅ ሥራን በማድነቅ ይህችን የመሰለች ልጅ ምን እናደርጋታለን? ምን እናበላታለን? ምንስ እናጠጣታለን? ምን እናነጥፍላታለን ብሎ ሲጨነቅ ለእስራኤል ደመና ጋርዶ መናን አውርዶ የመገበ ለኤልያስም በመልአኩ እጅ በመሶብ ወርቅ ኅብስት የመገበ ለዕዝራ ሱቱኤልም በመልአኩ በቅዱስ ዑራኤል እጅ መልኩ እሳት የሚመስል ጽዋዕ ልቦን ያጠጣው ልዑል እግዚአብሔር ለእናትነት ወደ መረጣት ወደ እናቱ መልአኩ ሩፋኤልን ላከላት። ዘጸአት 16 ቁጥር 31፣ አንደኛ ነገሥት ምዕራፍ 19 ቁጥር 6፣ ዕዝራ ምዕራፍ 13 ከቁጥር 38 እስከ 41። ከዚያም ወሴቤሃ ወረደ ፋኑኤል ሊቀ መላእክት ወጸለላ ባክናፊሁ ወተለዓለ ላዕለ መጠነ ቆመ በአሲ ወወሃባ ወመጠዋ ወዐረገ ውስተ ሰማይ ይላል። በዚያን ጊዜ ሊቀ መላእክት ቅዱስ ፋኑኤል ኅብስት ሰማያውያን በብርሃን ጽዋ ስቴ ሕይወትን ይዞ ረብቦ በመውረድ አንድ ክንፉን አንጽፎ አንዱን ክንፉን አጎናጽፎ ከመሬት የሰው ቁመት ያህል ከፍ አድርጓት ኅብስቱን መግቧት
ጽዋውን አጠጥቷት ወደ ሰማይ አድርጓል። ስላዩትና ስለተደረገው ነገር ሁሉ እግዚአብሔርን እያመሰገኑ አማናዊት የአምላክ መቅደስ የአካላዊ ቃል ታቦት እመቤታችንን ምሳሌዋ ወደሚሆነው ቤተ መቅደስ ታኅሳስ 3 በ3 ዓመቷ አስገብተዋታል። ከዚያም ኢያቄምና ሐና ወደ ቤታቸው ተመልሰዋል። የቅድስት ድንግል ማርያም የቤተ መቅደስ ሕይወት በእጅጉ አስደናቂ ሲሆን የቤተ ክርስቲያናችን ቅድስት ትውፊት እንደሚያስረዳን ቤተ መቅደስ በኖረችባቸው 12 ዓመታት የእግዚአብሔርን ሕግ በማጥናት ቅዱሳት መጻሕፍትን በማንበብ ለቤተ መቅደስ የሚያስፈልገው ነገር በእጆቿ እየሠራች በፍጹም ንጽሕና ቅድስና ሆና እግዚአብሔርን በማመስገን መላእክት እያገለገሏት ኖራለች። ይህንን በቤተ መቅደስ የነበራትን ቆይታ ቀደምት የቤተ ክርስቲያን ሊቃውንት በጥልቀት ጽፈዋል። እነሆ የሊቃውንቱ ቃል። አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ሐንታ በማኅሌተ ጽጌ። ማርያም የሐናን ወተት እየጠባሽ ወደ ቤተ መቅደስ በገባሽ ጊዜ ያገኘሽ ብቸኝነት ያሳዝናል። ዳግመኛም በደመና የሚመላለስ ደመናን የሚረግጥ የእሳት አበባ ፋኑኤል ከጓደኞቹ መላእክት ጋር መናን እየመገበሽ በንጽሕና የማደግሽ ታምር ደስ ያሰኘኛል። በአረብና በተሬሴስ ወርቅ እንዳጌጠች ታቦት በድንጋሌ ሥጋ በድንጋሌ ነፍስ ያጌጥሽ ማርያም ቀንሞስ ቀናንሞስ የሚባሉ ሽቶች ኢያቄምና ሐና ለጳጦስ ምሳሌ የሆንሽ አንቺን ካስገኙሽ ዘንድ በ3 ዓመት በቤተ መቅደስ የመኖር ተአምርን አሳየሽ። ሊቁ አባ ሕርያቆስ በቅዳሴ ማርያም። ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለም። በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ኅብስትን የተመገብሽ አይደለም፣ ከሰማየ ሰማያት የበሰለ ሰማያዊ ኅብስትን ነው እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም፣ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ድንግል ሆይ ካንቺ አስቀድሞ ካንቺም በኋላ እንዳሉ ሴቶች መተዳደፍን የምታውቂ አይደለም፣ በንጽሕና በቅድስና ያጌጥሽ ነሽ እንጂ። ድንግል ሆይ የሚያታልሉ ጎለምሶች ያረጋጉሽ አይደለም፣ የሰማይ መላእክት ጎበኙሽ እንጂ። እንደ ተነገረ ካህናትና የካህናት አለቆች አመሰገኑሽ እንጂ። በ505 ዓመተ ምህረት የተወለደው ታላቁ ሊቅ ቅዱስ ያሬድም በአንቀጸ ብርሃን ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ፣ ከማይነቀዝ እንጨት እንደተሠራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽ። መላእክት ዘወትር ምግብሽን ያመጡ ነበር። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር፣ ምግብሽም የሰማይ ኅብስት ነበር። መላእክት እመቤታችንን እህታችን ይሏታል፣ በክንፋቸው ይጋርዷታል። በማር ወለላ የተመሰለ የእግዚአብሔር ቃል ከከንፈሮቿ ይፈሳል። ጉንጮቿ እንደ ሮማን ቅርፍት ናቸው። ልዑል ወደዳት፣ ዳዊት በመዝሙሩ አመሰገናት፣ በቤተ መቅደስ ተቀበሏት። ቅዱስ ያሬድ መጽሐፈ ድጓ። ጌታ የመረጠሽ ማርያም ሆይ
ለምኝልን። ዕፀ ጳጦስ ተብላ የተጠራችውን እመቤታችን ዘካርያስ በቤተ መቅደስ ተቀበላት። ሁላቸውም ቅዱሳን አዲሲቱ አንበሳ ይሏታል። ብልህና ትሕትናን የተላበሰችው በቤተ መቅደስ ያደገችው የዳዊት ልጅ እመቤታችን ከላይ የወረደውን በምልክት ጠራችው ይላል። ከ320 እስከ 403 ዓመተ ምህረት የነበረው የቆጵሮሱ ሊቀ ጳጳስ ቅዱስ ኤጳፈኒዮስ እመቤታችን በሁሉ እርምጃዎቿ ጎበዝና የተከበረች ነበረች። የምትናገረው በጣም ጥቂት ሲሆን እርሱም ለማድረግ አስፈላጊ በሚሆንበት ብቻ ነበር። በጣም ዝግጁ ሆና የምትሰማና በቃሉ ንግግር ለማድረግ የምትችል ናት። ለእያንዳንዱ ሰው አክብሮትና ክብር ሰላምታ ትሰጣለች። ቁመቷ መካከለኛ ሲሆን አንዳንዶች ግን ቁመቷ ከፍ ያለ እንደነበር ይናገራሉ። ከእያንዳንዱ ሰው ጋር ያለምንም ፍርሃት በግልጽነት ያለምንም ሳቅና መጯጯ ትናገራለች። በተለይ ፈጽማ ለቁጣ የምትጋበዝ አልነበረችም። መልኳ እንደደረሰ የዝንዴ አስመራ ያማረ፣ ጸጉሯ ቀያማ ነው። ዓይኖቿ ብሩሃትና የዋህ የሆኑ ቀለማቸው ፈዘዝ ያለ ቡናማ ሆኖ የዓይኖቿ ብሌኖች የዘይት አረንጓዴ ይመስላል። የዓይኖቿ ቅንድብ ሽፋሽፍት ከፊል ክብና ደማቅ ጥቁር ናቸው። አፍንጫዋም ረዥም፣ ከናፍሮቿ ቀይና ምሉዓ ሲሆኑ በቃሎቿ ጣፋጭነት የተመላባቸው ነበሩ። ፊቷ ክብ ሳይሆን ግን እንቁላልማ አይነት ቅርጽ ነበረው። እጆቿ ረዥምና ጣቶቿን በጣም ረዣዥም ነበሩ። ከማንኛውም ያልተገባ ኩራት ሙሉ በሙሉ የነጻች ስትሆን ግዴለሽነትን ፈጽሞ ጨርሶ የለባትም ነበር። የሚመጡትን ነገራት በፍጹም ትሕትና ትቀበል ነበር። ተፈጥሯዊ ቀለማት ያላቸው ማለትም በቤት ድር የተሠራ ልብሶችን ትለብስ ነበር። ይህም በእጅጉ አብሯት የሚሄደው አለባበስና የእውነታ በራሷ ላይ በምታደርገው ቅዱስ ልብስ አሁን ቅሉ ሊረጋገጥ የሚችል እውነታ ነው። ለማጠቃለል ያህል በመንገዶቿ ሁሉ በጌታ ስጦታ የተመላች ነበረች። ከ315 እስከ 386 ድረስ የነበረው የኢየሩሳሌሙ ጳጳስ ቅዱስ ቄርሎስ እነርሱ ኢያቄምና ሐና በወር አንድ ጊዜ ልጃቸውን የመጎብኘት ልምድ ነበራቸው። ለእርሷ የሚያስፈልጋትን ነገር ይዞ ይመጡ ነበር። እናም ትንሿ ድንግል ልጃቸው ከእርሷ በዕድሜ ከፍ ከሚሉ ደናግር ጋር በቤተ መቅደስ ታገለግል ነበር። እነርሱም በእጆቿ እንዴት መስራት እንደምትችል ያስተማሯት ነበር። እርሷም አዋቂ በሆነች ጊዜ በራሷ ወደ ቤተ መቅደሱ አደባባይ ስትሄድ ከካህናትና ከአባቷ በቀር ማንም ወንድ ከቶ አይቷት አያውቅም። ትንሿ ድንግል ማርያም በቤተ መቅደስ ነበረች። የመላእክት አለቃው ገብርኤል በጣፋጭ መዓዛው ወደ እርሷ ቀረባት። የእርሷ ውበት ምንም ወሰን አልነበረውም። ቤተ መቅደሱም ከጣፋጭ መዓዛዋ የተነሳ በመላእክት ይመላ ነበር። ለንግግሯ ሲሉ ብቻ ይጎበኟት ነበረ። በ256 ዓመተ ምህረት የአንጾኪያው ሊቀ ጳጳስ የነበረው ዴሜጥሮስ እናቷ ሐና በካህናቱ ፊት በቤተ መቅደስ በር ላይ እርሷን በእግሯ ባኖረቻት ጊዜ በራሷ ለጌታ መሥዋዕት ወደሚቀርብበት ወደ መሠዊያው መጋረጃ ወደ ቤተ መቅደስ እስክትደርስ ድረስ ሄደች። ከገባችም በኋላ ለመውጣት አልተመለሰችም። በልቦናዋም የቤተሰቦቿ ሐሳብና ምድራዊ ነገራትን ከቶ አላሰበችም። እናም
ባደገችና 8ና 10 ዓመት በሞላትም ጊዜ ለካህናት ሁሉ ምሳሌ ነበረች። እርሷንም ለማየት ይፈሩ ነበር። መላ ሰውነቷ ንጹሕ ነበር። ልቦናዋም በጌታ የጸና ነው። በሥጋዋም በነፍሷም ንጽሕት ናት። ፊቷንም ከቤተ መቅደሱ በር ውጪ በፍጹም አላዞረችም። እንግዳ ሰውንም ከቶ አላየችም። የወጣት ሰው ፊትን ለመመልከት ፊቷን ከቶ አላዞረችም። በቅድስና እግዚአብሔርን በማገልገል ለቤተ መቅደስ በመላላክ ኖረች እንጂ። ልብሷ ያማረ እጥፋቱ በማኅተሟ ላይ ወደ ታች የወረደ ሲሆን የራሷ መሸፈኛም እስከ ዓይኖቿ ይደርሳል። በዓይኖቿ ላይ በጭራሽ መዋቢያ ቀለም አልተጠቀመችም። በጉንጮቿ ላይ ምንም አይነት የማጌጫ አበባ አላኖረችም። በእግሮቿ ላይ መጫሚያ ሰንደሎች አላደረገችም። በክንዶቿና በእጆቿ ላይ አልቦ ወይም አምባር ወይም ጌጣጌጥ አላደረገችም ነበር። ከልክ ያለፈ ምግብ በጭራሽ ፈልጋ አታውቅም። በከተማው የገበያ ስፍራ ውስጥ በጭራሽ ተጉዛ አታውቅም። ለዚህ ዓለም ሥራዎች በጭራሽ ጉጉት አድሮባት አያውቅም። ከ376 እስከ 444 ዓመተ ምህረት የነበረው እስክንድራዊ ቅዱስ ቄርሎስ ደናግልን የምትፈልጉ ሴቶች በሙሉ የጌታችን እናት የሆነችውን የማርያምን ምሳሌ ተከተሉ። የእርሷንም መንገድ መናኛ ምግብ መብላቷንና መሬት ላይ መተኛቷን አስቡ። ለዚህ ዓለም ነገሮች ምንም አይነት ጉጉት የላትምና የእርሷ ስምም ሁል ጊዜም በካህናት አፍ ውስጥ ነበር። ሰውነቷን በጭራሽ በሕዝብ መታጠቢያ ውስጥ ታጥባ አታውቅም። ራሷን በፍጹም በመዋቢያ የፊት ቀለም፣ በዐይን ኩልና በቅባት በጭራሽ አስውባ አታውቅም። በጣም ያጌጠ ልብስ እንደሚወድዱ ሁሉም በዘመናዋ የነበሩ ሴቶች በደማቅ ባለቀለም ልብስ በጭራሽ አስጊጣ አታውቅም። በጭራሽ የወይንን ጣዕም ቀምሳ አታውቅም። ሁል ጊዜም ዓለማትን የፈጠረ ፈጣሪዋን ትጠብቅ ስለነበር ፊቷን ወደ ምስራቅ አዙራ ትቀመጥ ነበር። ከእናቷና ከአባቷ በስተቀር ከማንም ጋር ተገናኝታና አውርታ አታውቅም። ከ296 እስከ 373 ዓመተ ምህረት የነበረው ቅዱስ አጥናቴዎስ ማርያም ንጽሕት ድንግል ስትሆን በጣም ጥሩ አቋም የነበራትና መልካም ሥራዎችን የምትወድ ነበረች። በወንዶች መታየትን ፈጽማ አትፈልግም ነበር፣ ግን እግዚአብሔርን እንዲመረምራት ጠይቀዋለች። ያለማቋረጥ በቤት ውስጥ ቆይታለች። ከጨዋታ የራቀ የመናኝ ሰውን ኑሮ ትኖር የነበረ ሲሆን ማር ከምትሰጥ ንብ ጋር ትመሳሰላለች። በእጆቿ ከሠራቻቸው ሥራዎች የምታገኘውን ገንዘብ ለድሆች ታከፋፍላለች። በብቸኝነት 2 ነገራትን እንዲያደርግላት ወደ እግዚአብሔር ትጸልያለች። ይኸውም መጥፎ ሐሳብ በልቧ ውስጥ እንዳይሰርጽና ልቧ በጭራሽ ከፍቅር አምላካዊ የቀዘቀዘ እንዳይሄድ ነበር። ንግግሯ የተረጋጋና ድምፆቿም ዝግ ያሉ ናቸው። በየቀኑም መንፈሳዊ እርምጃ፣ ብቃታዊ መሻሻል፣ እድገት ማድረግ ትፈልጋለች። በየቀኑም ያንን ታደርጋለች። በጠዋት ስትነሳም ከዚህ በፊት አስቀድማ ከሠራቻቸው አስበልጣ ሥራዎቿን ለመሥራት ትፈልጋለች። ሞትን ፈጽማ አትፈራም ነበር። ይልቁኑ በሐዘን ሆና የመንግሥተ ሰማያት መጀመሪያ መግቢያ እንዳላቋረጠች በየቀኑ እያየች በጸሎታ ታነሳለች በማለት የደናግል መመኪያነቷን በስፋት ገልጾታል። ምንጭ ነገረ ማርያም በአዲስ ኪዳን፣ ነገረ ማርያም በሊቃውንት ከሚለው መጽሐፍ የተወሰደ። የአማናዊት መቅደስ የቅድስት ድንግል ማርያም በረከት ይደርብን።
ጸሎቷ እንዲጠብቀን በረከቷ እንዲትረፈረፍልን ወደ ቤተ መቅደስ መግባቷን አስመልክተን እጅግ አብዝተን የምንወዳት የፈጣሪያችን የክርስቶስ እናቷን እናመስግናት። ከፍጥረት ናትና ያው አምላኬ ናት። በሁሉ የከበረች ለአምላክ እናቴ